የኮሬሽን ወደ አትሌቲኮ ማድሪድ አመጣን ጁሊያን አልቫሬዝ እንስጣችሁ ገንዘብ ጨምሩልን የሚል ይሄ በአርሰናል ደጋፊዎች ዘንድ ከፍተኛ መከራከሪያ ነጥብ ነው። አንደኛ ትልቁ ነጥብ ይሆን ያለው የኮሬሽን ዲስሪስፔክት ማድረግ አይሆንም ወይ? እንደ ትንሽ ተጫዋች የኮሬሽን ሂድ አንተ ገንዘብ ጨምረን ወደ አትሌቲኮ ማድሪድ እንሸኝ አልቫሬዝ እናምጣ ማለት ክብረ ነክ አይሆንም ወይ? ተጫዋቹ እኮ በመጀመሪያ ዓመት የአርሰናል ቆይታው ነው የፕሪሚየር ሊግ ዋንጫ እንዲያሳኩ ያገዛቸው። የሚኬል አርቴታ የአሰልጣኝነት ዘመን ኮከብ ጎል አግቢ ነው በማለት ይሄ በፍጹም ይሄ ዜናም እንደው በአርሰናል ደጋፊዎች አካባቢ መንጸባረቅ የለበትም የሚል ሐሳቦች ይነሳሉ። በሌላኛው አቅጣጫ ደግሞ አይ ጁሊያን አልቫሬዝ ጥራት ያለው አጥቂ ስለሆነ ጥሩ አዋጭ ነው የሚል ነገር አለ። ሌሎቹ ደግሞ እንዴት ቢንቁን ነው የኮሬሽንና ገንዘብ ጨምሩ የሚሉን? እንዲሁም ለእኛ ይጨመርልን ጁሊያን አልቫሬዝን ሲሰጡን እኛ የኮሬሽን የምንሰጣቸው ከሆነ ገንዘብ ጨምሮ የኮሬሽን ይሰሩ ከፈለጉ የሚሉ የተለያዩ አመለካከቶች አሉ። ግን በአብዛኛው አርሰናል ደጋፊ ግን የኮሬሽን በጁሊያን አልቫሬዝ ዝውውር ውስጥ ማካተት ተጫዋቹን ዲስሪስፔክት ማድረግ ነው፣ ተጫዋቹን አለማክበር ነው፣ የሰጠውን አገልጋሎት እውቅና አለመስጠት ነው በሚል ከፍተኛ መከራከሪያ እያስቀመጡ ይገኛል። አይመስለኝም። የኮሬሽ ወደ አትሌቲኮ ማድሪድ የሚያመራ አይመስለኝም። በዝውውር የሚሆን በጁሊያን አልቫሬዝ ዝውውር ውስጥም ተካቶ ቢሆን ምክንያቱም አርሰናል ተጫዋችን ቫልዩ ማድረግ ያቅበታል፣ ለተጫዋች ክብር መስጠት ያቅበታል። የአርሰናል ባለቤቶች ሚኬል አርቴታም አመራሮቹም በዚህ ልክ የኮሬሽን ዲስሪስፔክት አድርገው እንደ ትንሽ ተጫዋችና በዚህ ዝውውር ውስጥ ላጠቃል ብለው የመጫወቻ ጊዜ ያጣ ተጫዋች ቢሆን ላይክ እንደ ጋብርኤል ጄሱስ እንደ ኢታና ሆነሪ አይነት ኦቨር ቤንች ላይ የሚቀመጡ ተረጋጋሚ ተጫዋች ቢሆን ለሱም የእግር ኳስ ሕይወት ለአርሰናልም የሚጠቅም ስለሆነ ለክለውም የሚጠቅም ስለሆነ መቃየሩ ወይም ማስወጣቱ ሽያጭ ካላገኙ በቀይር መጨረሱ መልካም ነገር ሊሆን ይችላል። የቋሚ 11 ተጫዋችን ቁልፍ ተጫዋችን ግን በእንደዚህ አይነት መንገድ አትቀይርም። ብዙ ጊዜ ሲቀየርም አልተመለከትንም። አንዳንዴ አልፎ አልፎ ሊሆን ይችላል፣ ግን ኤክስፔክትድ አይደለም። ለምሳሌ የአሌክሲስ ሳንቼዝ እና የሄንሪክ ሚኪታሪያን ቀይር አርሰናልና ማንቸስተር ዩናይትድ ያደረጉት ይነሳል በዚህ ታሪክ ውስጥ። አሌክሲስ ሳንቼዝ በጣም ምርጥ በነበረበት ሰዓት ማለት ነው። እንዲህ አይነት ነገሮችን ታነሳ አልፎ አልፎ ነው የሚከሰቱት። ግን እንደዛ የሚሆኑት የገንዘብ ችግር ሲገጥምህ እና መሰል ነገሮች አፕን ሲያደርጉ ተጫዋች ሲያስገድድ ልውጣ ካልወጣው ብሎ ማንቁርትን ሲይዝ የምታደርጋቸው ውሳኔዎች እንጂ እንደዚህ በዚህ አይነት ሲናሪዮ አሁን ተጫዋቹ የኮሬሽ ባለበት ሁኔታ አርሰናል በጁሊያን አልቫሬዝ ዝውውር ውስጥ አካቶ የኮሬሽን ይሸጧል የሚል እምነት ወይ ከተጫዋቹ ጥያቄው ከመጣ ይመጣል ብዬ አልገምትም። የኮሬሽ አሁን ከአርሰናል ወጥቶ አትሌቲኮ ማድሪድ መጫወት የሚፈልግ አይነት ተጫዋች አይደለም። ምክንያቱም እድሜውን ገና 27 ዓመቱ ነው። ብዙ ታሪክ መስራት የሚችልበት ከፊቱ አለ። ስብስቡ በጣም ምርጥ ነው የአርሰናል ስብስብ። ስለዚህ የኔን ሀሳብ ከሆነ የጠየቃችሁኝ ብዙዎች ስም ስለጠየቃችሁኝ የኔ እምነት እንደዛ ነው። የኮሬሽ ወደ አትሌቲኮ ማድሪድ በቀይር አርሰናሎች አያደርጉትም። ይህንን ካደረጉ በጣም ዲስሪስፔክት ነው ለየኮሬሽ ብቻ ሳይሆን ለሌሎችም ተጫዋቾች የሚያስተላልፉት መልእክት በጣም ደካማ ነው የሚሆነው፣ ወይም ደግሞ ጥያቄ የሚያስነሳ ስለሚሆን አይሆንም ብዬ አስባለሁ። አርሰናል